መዲና የማንነት ደብር የፍቅር ማህተብ የሰው ልጆች ክብር መገለጫ መንበር የሁላችን አምባ መጠሪያ ስሟ ውብ ለአዲስ አበባ አዲስ አበባ ውብ አዲስ አበባ መጠሪያ ስሟ ውብ ለአዲስ አበባ አዲስ አበባ ውብ አዲስ አበባ መጠሪያ ስሟ ውብ ለአዲስ አበባ ሰሜን ደቡብ ምዕራብ ምስራቅ ባንድ ያቆማት ሰንደቅ ባንድ ያቀፈች እኩል ሲሳይ አዲስ አበባ ትንሽ ሙዳይ በልጆቿ ደምቋል ህብር ሙሽራ ናት ሸገር በትውልዶች የተጻፈች አዲስ አበባ ቤታችን ነች ከሊቅ እስከ ደቂቅ ኖሮ የሚያኖራት ከማዕዷ ቆርሶ መልሶ ሲያጎርሳት በቅፏ የኖረ ሁሌም ይናፍቃት የአፍሪካ መዲና አዲስ አበባ ናት አዲስ አበባ ውብ አዲስ አበባ መጠሪያ ስሟ ውብ ለአዲስ አበባ ክቡራን በየደረጃው የምትገኙ አመራሮች፣ ጥሪ የተደረገላችሁ እንግዶች፣ የሃይማኖት አባቶች፣ አባገዳዎች፣ ሀደ ስንቄዎች፣ ፓናሊስቶች፣ የሚዲያ ባለሙያዎችና ጋዜጠኞች፣ አርቲስቶች፣ ታዋቂ ግለሰቦች፣ ክብራትና ክብራን ከሁሉ በማስቀደም እንኳን በሰላም መጣችሁ ለማለት እወዳለሁ። የዚህ ፕሮግራም ዋና ትኩረት የሰላምና ጸጥታ አስተዳደር ቢሮ የተሰጠውን ተልዕኮ ማሳካት ይችል ዘንድ ሚዲያን በመጠቀም ዘመኑን የዋጀ ስራ መስራት፣ ቢሮአችንን ከህዝብ ጋር ያለውን ትስስር ይበልጥ ለማጠናከር፣ በከተማዋ ሰላም ዙሪያ ሰፊ ግንዛቤ ለመፍጠር፣ ለሰላም እሴት ግንባታም ሆነ ህዝቡ በከተማችን ሰላምና ጸጥታ መስፈን ብሎም ለህግ የበላይነት መረጋገጥ ተሳትፎውንና ባለቤትነት ስሜቱን ማጎልበት ላይ ተመርኩዞ የሚደረግ አውደ ሰላም በሚል ስያሜ በተከታታይ በየወሩ በቋሚነት ከአዲስ ሚዲያ ኔትወርክ ጋር በመተባበር በልዩ ልዩ ርዕሶች ላይ የሚሰራ ፕሮግራም ማብሰሪያና የመጀመሪያው ቶክ ሾው ማስጀመሪያ ዕለት ነው። አውደ ሰላም በሚል የምናካሂደው የሚዲያ ፕሮግራም የቢሮውን ራዕይና ተልዕኮ ብሎም የዜጎች ቻርተር መነሻ በማድረግ ምሁራዊ ትንታኔና ቀጥተኛ የህዝብ ጥያቄዎችን የሚያስተናግድ ዘመናዊ መድረክ ነው። ቢሮአችን ከገጽ ለገጽ መድረክ ባሻገር በሚዲያ በተደራጀ አግባብ ወጥነት ያለው ስራ መስራት እንድንችል በከተማ ደረጃ ከዚህ በፊት ያልተሞከረ አዲስ ራሱን የቻለ ፕሮግራም እንደሚያስፈልገን በማመን ይህንኑ ሐሳብ ለአዲስ ሚዲያ ኔትወርክ በማጋራት ከተቋሙ አመራሮች ጋር ውይይት በማድረግ በመዘጋጀት የጋራ ተግባቦት በመፍጠር እነሆ ዛሬ ወደ ትግበራ እንድንገባ ሆኗል። በዚህ አጋጣሚ ይህ እንዲሳካ ላደረጉ የቢሮአችን አመራሮችና የአዲስ ሚዲያ ኔትወርክ አመራሮች ልባዊ ምስጋና አቀርባለሁ። ከተማችን አዲስ አበባ የብዝሃነት ማዕከል፣ የመላ ኢትዮጵያውያን ማዕከል፣ የአፍሪካውያን ብሎም ዓለም አቀፍ ተቋማት መገኛ ከተማ ነች። የብሔር ብሔረሰቦችና የሃይማኖት በባህላት ደምቀው የሚከበሩባት እንቁ ጌጦችን አቅፋ የያዘች ከተማ ነች። ነዋሪዎቿ ተባብረው ተቻችለው ተጋምደው የሚኖሩባት፣ መላው የኢትዮጵያ ልጆች ከየት መጣ ሳትል አቅፋና ደግፋ በመያዝ ሁሉም የእጅ ስራውን ያሳረፈባት የመላ ኢትዮጵያውያን መሰብሰቢያ ናት አዲስ አበባ። ከተማችን በአፍሪካ ፈጣን እድገት ካላቸው ከተሞች መካከል ግንባር ቀደሟ ስትሆን
እንደ ስሟ ውብና አበባ ከተማ እንድትሆን መልሳ እየተሰራች ያለች ሲሆን በታሪክ የሚታወሱ ድሎችንም አስመዝግባለች። ከተማችን በሁሉም መስክ እጅግ አስደናቂ ውጤት እያመጣች ያለችበት አንዱ ሚስጥር በአንድ እጅ ልማት በሌላ እጅ ደግሞ ሰላምን ማዕከል ያደረገ ስራ መስራት በመቻሏ ነው። የዛሬው መድረክ ፕሮግራም ከማስተዋወቅ ባሻገር ምርጫና ሰላም በሚል ርዕስ የሰባተኛውን ጠቅላላ የክልል ምክር ቤትና ከአዲስ አበባ ከተማ የጠቅላላና የክልል ምክር ቤት ምርጫ ከአዲስ አበባ ከተማ አውድ አንጻር ታሳቢ በማድረግ ባለድርሻ አካላት ሚናቸውን እንዲወጡ የተዘጋጀ የሰላም መድረክ ነው። ይሄ መድረክ በተለይ ከሚዲያ ተቋማት ጋር በተለየ መልኩ የሰላም አውድ በሚል መሪ ቃል ቋሚ ፕሮግራም መቅረጽና በዚህ መልኩ ቶክሾውን ማዘጋጀት ለምን አስፈለገ የሚለውን ስናይ እንደሚታወቀው ሚዲያ ብዙዎች እንደሚሉት እንደ አራተኛው የመንግስት አካል የሚቆጠርና በየትኛውም ቦታና ጊዜ ምንም ይሁን ምን በአዎንታዊ መልኩ ለሰላም ለልማትና ሀገር ግንባታንም ሆነ በአሉታዊ መልኩ ደግሞ ችግር ለመፍጠርና ለማባባስ የተጋለጠ ነው። ሚዲያ በሰላም ግንባታና በግጭት መከላከል ውስጥ ያለው ሚና በምሁራንና በፖሊሲ አውጪዎች ጭምር ትኩረት የሚሰጠው ትልቅ ተቋም ነው። ሚዲያዎች የሚያሰራጩት የመረጃ አይነት በህብረተሰቡ ውስጥ ሰላምና ስምምነትን ለመጠበቅም ወሳኝ ሲሆን፣ በተቃራኒው ደግሞ በጥንቃቄ ካልተገሩ ህብረተሰቡን እንዲከፋፈልና ችግር ውስጥ እንዲገባ የማድረግ አቅማቸውም ትልቅ ነው። ከዚህ አንጻር ከተማችን አዲስ አበባ በሚዲያ ተቋማት በመገኛነት የሚዲያ ተቋማቱ ሚና ስንፈትሽ ረጅም ታሪክ አለው። እንደ ጋዜጣ፣ ሬዲዮ፣ ቴሌቪዥን ያሉ የሚዲያ ዘውጎች ብዙ እውቅናና ከፍተኛ ትኩረት ለረጅም ጊዜ አግኝተዋል። ነገር ግን ከቅርብ ጊዜ ወዲህ እንደ ትዊተር፣ ፌስቡክ፣ ብሎግና ሌሎች በኢንተርኔት ላይ የተመሰረቱ ማህበራዊ ሚዲያዎች የመረጃ ስርጭት አድማሳቸው እያደገ ይገኛል። ስለሆነም ሁሉንም መገናኛ ዘዴዎች በመጠቀም ስለ ሰላም ግንባታ አዎንታዊ አበርክቶ እንዲጫወቱ ማድረግ ወቅቱ ግድ ይላል። ሰላምን ለማራመድና በተገቢው ጊዜ ግጭቶችን ለመፍታት በአዎንታዊ መልኩ ጥቅም ላይ ማዋል፣ በተቃራኒው ግጭትን በድብቅና በግልጽ ለማስጀመርና ለማባባስና ለማስቀጠል አሉታዊ በሆነ መልኩ ጥቅም ላይ እንዳይውሉ የሚመለከታቸው አካላት ሚናቸውን እንዲወጡ ማድረግ ይጠበቃል። በተለይ ኢንተርኔትና ተዛማጅ ቴክኖሎጂዎችን በዘመናችን መስፋፋቱ ሚዲያ የሰው ልጅን ለማጥፋትም ወይም ደግሞ ለመገንባት ያለው አቅም የበለጠ አድጓል። በዚህም ላይ በድህረ እውነት ዘመን ላይ ቆመን ስለ ሚዲያ ተቋማት ሚና ስንነጋገር ምን ያህል ኃላፊነታችን ከባድ እንደሆነ ግልጽ ነው። ሚዲያዎች ተአማኒነት ያለው መረጃ በማቅረብና ብዙ ታዳሚዎችን በመድረስ ግጭቶች እንዳይከሰቱ ቀድሞ በመከላከል ከተከሰቱ በማስተዳደርና ዲሞክራሲያዊ መርሆችን በማስተዋወቅና በሰለጠነ መልኩ እንዲፈቱ በማበረታታት ወሳኝ ሚና አላቸው። ስለሆነም ምርጫና ሰላም በሚል የምናደርገው ይህ የመጀመሪያ አውደ ሰላም መድረክ ሰባተኛውን ጠቅላላ ምርጫ ማዕከል በማድረግ ከተማችን ላይ ዘላቂ ሰላምን ከማምጣት ጋር የበለጠ የተያያዘ በመሆኑ በምርጫው ሂደት ሰላማዊነት፣ አብሮነትና የጋራ ነገን፣ ፍትህንና አካታችና ዲሞክራሲያዊነትን ጨምሮ ለሀገረ መንግስት መጽናትና ለብሔረ መንግስት ግንባታ ባለድርሻ አካላት ሚናቸውን እንዲወጡ ያስችላል። በመሆኑም ባለድርሻ አካላት ከሀገሪቱ ሕግ ጋር በተጣጣመ መልኩ ጤናማ መስተጋብር እንዲኖርና ለሰላም ግንባታ አስተዋጽኦ እንድናበረክት አደራ እያልኩኝ ለግጭት መንስኤ የሚሆኑ ጉዳዮችን በቅድሚያ በማድረግ ችግር ሲፈጠር በሰላምና በምክክር በሀገር በቀል እሴቶቻችንና ጠቃሚ ሌሎች እሴቶቻችንንም ጨምረን መፍታት የቅድሚያ ሰጥተን እንድንሰራ በድጋሚ ጥሬን አቀርባለሁ። በአጠቃላይ ባለፈው ያሳለፍናቸው የለውጥ ዓመታት የከተማችንን ሰላምና ጸጥታ በማስከበር
በርካታ የህዝብ ንቅናቄ መድረኮችን በማካሄድ የከተማችንን ነዋሪ የሰላሙ ባለቤት በማድረግ አዲስ አበባ እንደ ስሟ ግብሯን ይመጥን ብለን በላቀ ደረጃ በመፈጸም የከተማችንን ነዋሪዎች ኢኮኖሚያዊ፣ ማህበራዊ ተጠቃሚነት ለማረጋገጥ ከመቼውም በላይ ተቀራርበን ከሁሉም አካላት ጋር መስራት በመቻላችን ስኬታማ ጊዜያትን አሳልፈናል። በከተማችን የተከበሩ የአደባባይ ሀገር አቀፍ፣ ዓለም አቀፍ ሃይማኖታዊና ባህላዊ ኩነቶችም እሴቶቻቸውን፣ ትውፊታቸውን በጠበቀ መልኩ በሰላም እንዲከበሩ ማድረግም ተችሏል። የተለያዩ የህብረተሰብ ክፍሎችም በሰላም በጸጥታ ዙሪያ ላይ ተሳትፏቸው እንዲያድግም ማድረግ ተችሏል። ሰላም የአንድ ሀገር የህዝብ የልማት እድገትና ሁለንተናዊ ብልጽግና የማዕዘን ድንጋይ ነው። ሰላም የሚገነባው ሆነ የሚሳካው በአንድነትና በአብሮነት በመቆም መልካም አስተሳሰብን በመላበስ በመቻቻልና ለጋራ ጥቅም በሚኖር ትብብር ነው። ሰላም ከሌለ ስለ ልማትም ሆነ ሌሎች ኩነቶች ማሰብ አይቻልም። ስለ ኢኮኖሚ እድገት፣ ትምህርት፣ ጤና አገልግሎት፣ ሀሳብና እምነትን ስለ መግለጽም የምናስበው የምንሰራውም በሰላም ውስጥ ሆነን ነው። ግጭት ልማትን ያደናቅፋል። መፈናቀል፣ ሞት፣ አካል መጉደል፣ የንብረት ውድመት፣ የስነ ልቦና ችግር ያስከትላል። በአክራሪነትና ጽንፈኝነት ማንነትን መሰረት ባደረጉ የእርስ በርስ ግጭቶች ምክንያት ብዙ ሀገሮች ዋጋ እየከፈሉ ይገኛሉ። ለዚህ ደግሞ ከባህል፣ ከእምነት፣ ከሞራል የሚቀዱ የሰላም መቻቻል እሴቶችን ማጎልበት፣ ተቀራርቦ መስራት ግድ ይላል። ከተማችን አዲስ አበባ የባህል፣ የጥበብ፣ የኢኮኖሚና የዲፕሎማሲ የአስተዳደር ማዕከል፣ ሁሉም ብሔረሰቦችና ሃይማኖቶች ደህንነታቸው ተጠብቆ የሚኖሩባት የመቻቻል ከተማ ተብላ ብትጠራ ስሟ የሚመጥናት የሁላችንም ከተማ ናት። ምርጫው ፍጹም ሰላማዊ፣ ተአማኒነት፣ ፍትሃዊ ይሆን ዘንድ የህዝብ ተሳትፎ ደግሞ ግድ ይላል። ጠንካራ የማትደፈር ሀገር ለመጪው ትውልድ ማሻገር በጣም አስፈላጊ በመሆኑ ጠቃሚ እሴቶቻችንን ጠብቆ የማቆየትና ለትውልድ ግንባታ የመዋል ኃላፊነት የሁሉም ነው። የእድሜ ባለጸጋዎች፣ ምሁራን፣ ወጣቶች፣ የሃይማኖት ተቋማት፣ ወላጆች፣ መገናኛ ብዙሃን፣ የፖለቲካ ተዋንያን፣ በአጠቃላይ ማህበረሰቡ እንደየድርሻው ምርጫው ሰላማዊ ሆኖ እንዲጠናቀቅ ከማድረግ አንጻር ኃላፊነታቸውን እንዲወጡ ካደራ ጭምር ለማሳሰብ እወዳለሁ። በድጋሚ እንኳን ደህና መጣችሁ። ፈጣሪ ኢትዮጵያና ህዝቧን ይባርክ። አመሰግናለሁ። አውደ ሰላም በይፋ ተጀምሯል። የመጀመሪያው ስለ ሰላም የምንነጋገርበት ዝግጅት የሰላም መድረክ ነው አውደ ሰላም። ሁለተኛው ከመክፈቻ ንግግራችን ቀጥለን የመወያያ ሰነድ ወይም ጥናት የሚቀርብበት ነው። ሁለት ምሁራኖች መካከላችን ተገኝተዋል። የመጀመሪያው አቅራቢ ዶክተር መርጊቱ ደበላ የትምህርት ባለሙያ፣ አማካሪ፣ ሀገር አቀፍ ደረጃ አሰልጣኝ ናቸው። ልምዳቸውንም ስንመለከት በተለያዩ የመንግስት ተቋማት በኃላፊነት ሰርተዋል። እሳቸው በተለያዩ የመንግስት የትምህርት ክፍል በኃላፊነት በመሪነት አገልግለዋል። በወለጋ ዩኒቨርሲቲ በጾታ ጉዳዮች ዳይሬክቶሬት ዳይሬክተር በመሆን አገልግለዋል። በነቀምት ከተማ አስተዳደር ትምህርት ቢሮ ኃላፊ በመሆን አገልግለዋል። የነቀምት ከተማ አስተዳደር የህዝብ ግንኙነት ቢሮ ምክትል ቢሮ ኃላፊ በመሆን አገልግለዋል። በመሰናዶ ትምህርት ቤትም በምክትል ዳይሬክተርነት አገልግለዋል። በአሁን ላይ ዶክተር መርጊቱ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በመምህርነትና በአማካሪነት እያገለገሉ ይገኛሉ። ሁለተኛው ጥናታዊ ጽሑፍ የሚያቀርቡልን ዶክተር ሙሉጌታ ናቸው። እሳቸውም ሶስተኛ ዲግሪያቸውን በፒስ ኤንድ ሴኩሪቲ ከአዲስ አበባ ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውን በኢንተርናሽናል ሪሌሽን ኤንድ ሴኩሪቲ ስተዲስ ከብራድፎርድ ዩኬ ዩኒቨርሲቲ አግኝተዋል። በተጨማሪ ሁለተኛ ዲግሪያቸውን ኤቲካል ስተዲስ ከአዲስ አበባ ዩኒቨርሲቲ፣ የመጀመሪያ ዲግሪያቸውን በፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ከአዲስ አበባ ዩኒቨርሲቲ እንደዚሁም
ሎ ኤንድ ገቨርናንስ ከመቀሌ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተዋል። አሁን ላይ ደግሞ በፖስት ዶክተራል ዲግሪ ከኦክስፎርድ ዩኒቨርሲቲ በመከታተል ላይ ነው የሚገኙት። እንግዲህ እሳቸውም ከ63 በላይ ጥናታዊ ምርምሮችን በዓለም አቀፍ ዩኒቨርሲቲዎች በመምራት በማማከር በማስተባበር ሰርተዋል። ከ32 በላይ ዓለም አቀፍ ጆርናሎችን እንደዚሁም የመጽሐፍ ግምገማዎችን አካሂደዋል። በአዲስ አበባ ዩኒቨርሲቲ በተማሪዎች ዲንነት እንደዚሁም በተለያዩ አስተዳደር ዘርፎች ላይ በዳይሬክተርነት እያገለገሉ ይገኛሉ። ሁለቱን ምሁራን አክብሩልን፣ አመስግኑልን። የዛሬው ርዕሰ ጉዳያችን ደግሞ አውደ ሰላም ምርጫና ሰላም ላይ ነው። የመጀመሪያው ጥናት አቅራቢ ዶክተር መርጊቱ ወደዚህ መጥተው ያዘጋጁትን ጥናታዊ ጽሑፍ ያቀርቡልናል። ስለ ሰላም ልናወራ እዚህ ጋር የመጣ ነው። ርዕሱ ምርጫና ሰላም ነው የሚለው ለሰባተኛው ጠቅላላና የክልል ምክር ቤቶች ምርጫ የባለድርሻ አካላት ሚና በሚለው አርዕስት ነው ዛሬ እኔም ላቀርብ እዚህ ጋር የተጋበዝኩት ማለት ነው። በሚቀጥለው ጥቂት ጊዜያት አብረን የምንቆየው በእነኚህ ዋና አንኳር ጉዳዮች ዙሪያ ይሆናል። ሰላም፣ ጸጥታ ከትርጉሙ ጀምሮ እስከ ምንድነው ፋይዳው እስከሚለው ድረስ እና ግንኙነታቸውን እናያለን። ቀጥሎ ባለድርሻ አካላት ምንድነው ሚናቸው የሚለውን እንዳስሳለን። የሌሎች ሀገራት ተሞክሮስ ምን ይመስላል ወደሚለው እንሄዳለን ማለት ነው። እንግዲህ እንደምናውቀው በሀገራችን የምርጫ ቦርድ ተቋቁሞ ስራ ላይ እንዳለ በዚህ አዋጅ እናውቃለን። ቀጥታ ወደ ምርጫ የሚለው ትርጉም እንሄዳለን ማለት ነው። እዚህ ጋር ያለነው በዋናነት ምርጫ ምንድነው ለማለት ሳይሆን ያው ዛሬ ለመወያያ እንደሚሆነን ከትርጉሙ እንነሳ ባጭሩ ማለት ነው። ምርጫ ማለት እንደምናውቀው በተለያየ መልኩ ልንተረጉመው እንችላለን። ለዛሬ ውይይታችን ግን ምርጫን ምን ተረጉመው የመመረጥ ወይም የመምረጥ ሂደት ነው፣ ፕሮሰስ ነው። ምን መርጠው የመንግስት አመራሮችን ነው ማለት ነው። ስለዚህ ምርጫ ማለት የመንግስትን አመራሮች ምንመርጥበት ሂደት ነው። በተጨማሪም ደግሞ ውሳኔያችንን ምናስተላልፍበት፣ አዎንታችንን ምንሰጥበት፣ ስንመርጣቸው የተለያዩ አካላት ወይም የፖለቲካ ፓርቲዎች ወይም እጩዎች የራሳቸውን የሆነ አካሄድ፣ ፖሊሲ፣ ስትራቴጂ ምን ሊተገብሩ እንዳቀዱ ይገልጹልናል። ስለዚህኛ ደግሞ በአንክሮት አይተን አውጥተን አውርደን ምንመርጥበትና ውሳኔ ምንሰጥበት ሂደት ነው ማለት ነው። ስለዚህ ምርጫ በተለይ በህግ የተመሰረተ ህጋዊ ቤዝ ያለው ሂደት ነው ማለት ነው። ከሌላ አይነት ትርጉም የሚለየው ህጋዊ መሰረቱ ነው። መቼ እንደሚካሄድ፣ ማን እንደሚያካሂደው፣ የት እንደሚካሄድ ህጋዊ ቤዝ ያለው ሂደት ነው ማለት ነው። ስለዚህ ምርጫ በህጋዊነት ሂደቱ ደግሞ ነፃውና ፍትሃዊ እንዲሆን ያደርገዋል። በተጨማሪም ደግሞ የዜጎች ፍላጎትን የሚወክል ዲሞክራሲያዊ ሂደት እንደሆነ ደግሞ ያገናዝበናል ከትርጉሙ ማለት ነው። ለምንስ ያስፈልገናል? ለምን ምርጫ ያስፈልገናል? ኦብቪየስሊ ምርጫ ለምን ያስፈልጋል? በዋናነት መንግስትን ለማቋቋም ነው ማለት ነው። የምርጫ አስፈላጊነት ዋና አላማው ወይም አስፈላጊነቱ መንግስትን የምናቋቁምበት ሂደት ስለሆነ ማለት ነው። ቀጥሎ ደግሞ ሌላ ምንድነው? ዜጎችን ተሳትፎ። ዜጎች በተለያየ መልኩ ይሳተፋሉ፣ ለመምረጥ ይሳተፋሉ። መርጠን ብቻ መግባት ደግሞ ሳይሆን ከመረጥን በኋላ ከመረጥናቸው ሰዎች ጋር አካላት ጋር አብረን መስራት፣ አብረን ሂደቱን የነሱ የመረጥንባቸውን ፖሊሲና ስትራቴጂ አብረን ለመፈጸም የኛን ተሳትፎ የሚጠይቅበትና እኛም ደግሞ ቃላችንን የምንገባበት ሂደት ነው። ስለዚህ ተሳትፏችን ለመምረጥ ብቻ ሳይሆን ከመረጥንም በኋላ የሚቀጥል እነሱ የቀረጹትን ወይም ማኔጅ የሚያደርጉትን ፖሊሲና ስትራቴጂ አብረን ለመፈጸም ደግሞ ሂደቱ የሚቀጥል የህዝቦችን ወይም የዜጎችን ተሳትፎ የሚያበረታታም ሂደት እንደሆነ ለዛም እንደሚያገለግል። ሌላ ተጠያቂነት ነው። በተለይ የተመረጡት የመንግስት አካላት የመረጥናቸው ተጠያቂነት አለባቸው። አንደኛ ኃላፊነት አደራ ሰጥተናል። ስለዚህ ያንን አደራና ኃላፊነት የተቀበሉትን
በተጠያቂነት መፈጸምና ማስፈጸም እንዲችሉ የተጠያቂነትን ሂደት የምናሰፍንበት ሂደት እንደመሆኑ መጠን አልፎም ስልጣን ሽግግር ምርጫን ስናካሄድ ከተለያዩ የመንግስት ሽግግር ሂደቶች ሰላማዊና ፍጹም ሰላማዊ በሆነ መልኩ በምርጫና በድምጻችን ብቻ የመንግስት ሽግግር የመንግስት ማቋቋም ሂደት የምናካሂድበት ስለሆነ ለዚህም ይጠቅመናል ማለት ነው። መጨረሻ ላይ ለህጋዊነት ራሳችን ከፈረጥ ነው መንግስትን በራሳችን ካርድ ከሰጠነው ህጋዊ መሆኑንም የሚያረጋግጥበት ሂደት እንደመሆኑ ለዚህ ይጠቅመናል ማለት ነው። ሁለተኛው ፖይንታችን ሰላም ነው። ሰላም ምንድነው? አሁንም ሰላም በተለያየ መልኩ ልንተረጉመው እንችላለን። ሰላምን ስንተረጉም እዚህ ጋር የጦርነት ወይም የግጭት አለመኖር ብቻ አይደለም ይሉናል ምሁራኖች። ሰላም ማለት ቫዮለንስ ወይም ግጭት ወይም ጦርነት አለመኖርን ብቻ ሰላም አለ አንልም። ሰላም አለ የሚያስብለው በዛም በተጨማሪ የጦርነትና የተለያዩ ግጭቶች አለመኖር በተጨማሪ በማህበረሰብ ውስጥ ምን መኖር አለበት? ፍትህ መኖር አለበት። በማህበረሰቡ መኖር አለበት፣ እኩልነት መስፈን አለበት ይሉናል። ስለዚህ ሰላምን ስንተረጉሞ ግጭት አለመኖሩን፣ ፍትሃዊነት መኖሩን፣ እኩልነት በማህበረሰብ ውስጥ ኖሮ የማህበረሰብ የአብሮ መኖራችን ተጠናክሮ የሚቀጥልበት ሁኔታ ነው ማለት ነው። ስለዚህ የዚህ የፍትህና ዩናይትድ ኔሽን ደግሞ ሲተረጎም ምንድነው የሚለው? ሰላም ማለት ፍትህ እና የህግ ፕላስ ደግሞ የሰዎች መብት ማህበራዊ መብቶቻችን የተከበረበት አንድምታ ነው ብሎ ይተረጉማል ማለት ነው። ለምንድነው ሰላም እንፈልገው? በጣም ቀላልም በጣም የሚከብድ ጥያቄ። ሰላም ለምን ያስፈልገናል? ለተለያዩ ነገሮች ልንን እንችላለን። ሰላም በነፃነት ለመኖር ካለ ስጋት ለመኖር መኖር የምትባለዋ በብዙ ነገሩን ተረጉሟል። መኖር በሰላም ለመንቀሳቀስ ሰርቶ ለመኖር ለማደግ የተለያዩ ነገሮች ሊኖሩ ይችላል መኖር በራሱ ማለት ነው። ስለዚህ ሰላም የሚያስፈልገን ሰዎች ያለ ፍርሃት እንዲኖሩ ሰው ለኢኮኖሚያችን እድገት የእያንዳንዱ ሰው ጥረት የእያንዳንዱ ሰው እድገት የሀገር እድገት እንደመሆኑ መጠን በሰላም ተንቀሳቅሰን በሰላም ሰርተን ለሀገር ኢኮኖሚ እድገት የምናበረክትበት ወይ ሚንስ የሚሰጠን አንድምታ ነው ማለት ነው። ስለዚህ ለማህበረሰባዊ መረጋጋት ለሰብአዊ መብቶችና ለተለያዩ አገልግሎቶች የሰላም የጤና የተለያዩ አገልግሎቶች የምናገኘው ሰላም ሲኖር ነው። ስለዚህም ደግሞ የዲሞክራሲ እሴት ይኖራል ሰላም ሲረጋገጥ ማለት ነው። ሰላምና ምርጫ ምንድነው ጥምርታቸው? ምንድነው አንድ የሚያረጋቸው? ሁለቱን አንድ ላይ ስናያቸው ዩናይትድ ኔሽን ቻርተሩ ምን ይለናል? ሰላም ነፃና ፍትሃዊ ዲሞክራሲ ለዘላቂ ሰላም ቤዝ ነው ይለናል። ነፃና ፍትሃዊ ምርጫ ከተካሄደ ሰላማችን ዘላቂ የሆነ የሰላም አኗኗር ዘላቂ የሆነ ሰላም እሴት ውስጥ እንኖራለን ይለናል። ስለዚህ ነፃና ፍትሃዊ ምርጫ ለሰላማችን መረጋገጥ ቤዝ ከሆነ በሌላ መልኩ ደግሞ ምርጫ ለራሱ ሰላም ካሌለ ደግሞ መካሄድ አይቻልም። ስለዚህ ሰላም ምርጫ ፍትሃዊና ሰላማዊ ለማድረግ አስፈላጊ ነው ማለት ነው። ስለዚህ ሰላምና ምርጫ የአንድ ሳንቲም ሁለት ገጽታዎች ናቸው፣ ማይለያዩ ማለት ነው። ሰላማዊ ምርጫ ለማካሄድ ሰላም ያስፈልገናል። ሰላማዊ ምርጫ ካካሄድ ደግሞ ለሰላማችን መሰረት ይሆናል ማለት ነው። በምርጫ ሂደት የተለያዩ ነገሮች ሊኖሩ ይችላሉ። ጥሩ ጎኖች እንዳሉ ሆኖ ምን አይነት ተግዳሮቶች ያጋጥሙናል የሚለውን በጥቂቱ ለመቃኘት የምርጫ ሂደቶች የተለያዩ ጊዜ ሰሌዳዎች አሉበት። አንደኛ ቅድመ ምርጫ ይኖረዋል፣ ምርጫ ጊዜ ይኖረዋል፣ ድህረ ምርጫ ይኖረዋል። የተለያዩ ጊዜ ሰሌዳዎች ሊያጋጥሙን የሚችሉ ተግዳሮቶችና የምንሰራቸው ስራዎች የተለያዩ ስለሆኑ ለይተን ማየት ስላለብን ነው። በቅድመ ምርጫ ምን አይነት ችግሮች ሊያጋጥሙን ይችላሉ? ምን አይነት ተግዳሮቶችስ ሊያጋጥሙን ይችላሉ? ምንስ ማድረግ እንችላለን የሚለውን በቅድመ ምርጫ ጊዜ ማዕከላትን ከማደራጀት አኳኋን ከመራጮች ምዝገባ ጋር በተያያዘ መልኩ እና የምረጡ ዘመቻ በተያያዘ መልኩ የተለያዩ ነገሮች ሊፈጠሩ ይችላሉ። ስለዚህ እነኚህን አሄድ ማወቅ ስላለብን አውቀንም ለነዚህ
አፋጣኝ መልስና ዝግጅት ማድረግ ስላለብን በምርጫ ቅድመ ምርጫ ላይ እነኚህ ነገሮች ሊያጋጥሙ ይችላሉ። በዚህ ላይ መፍትሄ የምናደርገው ምንድነው? የሚመለከታቸው አካላት የምርጫ ቦርድ ጨምሮ በተለይ ምርጫውን አስፈጻሚ ተብሎ የሚመደቡ አካላት በቅንጅት በትብብር መስራትና ቅድመ ምርጫ ላይ ያለውን ነገር መቅረፍና በአግባቡ ማስኬድ እንዳለባቸው መረዳት እንዳለብን የግንዛቤ ማስጨበጫ ስራዎች መሰራት እንዳለባቸው አሁን የምናደርገውን ስቴጅ ማለት ነው። አሁን ያለነው በቅድመ ምርጫ የዝግጅት ምዕራፍ ስለሆነ እንግዲህ የግንዛቤ መስጫ ሂደቶችን ለመሰጣጠት ነው እዚህ ያለነው። የደህንነት ጥበቃም እንደዚሁ መጠናከር እንዳለበት መገንዘብ አለብን። በምርጫ ወቅትስ ምንድነው ሊያጋጥመን የሚችለው? በምርጫ ወቅት ሊያጋጥሙን የሚችሉ ተግዳሮቶች በተለይ ቴክኒካዊ ችግሮች ሊያጋጥሙ ይችላሉ። በዛ ላይ መረጃ ስርቆት ወይም የሳይበር ጥቃቶች ሊያጋጥሙ ይችላሉ። የተለያዩ መረጃዎች ባለ መልኩ ሊስፋፉ ይችላሉ። እዚህ ጋር እንደዚህ አይነት ነገር ቢያጋጥም የዛኔ ምንድነው ማድረግ ያለብን? አስፈላጊውን ክትትልና አስቸኳይ መፍትሄ ወይም እርምጃ መስጠት አለብን። በተለይ የመረጃ ደህንነትን መከታተል እና የሰላምን መጠናከር ላይ መስራት እንዳለብን ማወቅ አለብን ነው። ቀጥሎ በድረ ምርጫስ ምንድነው? ድረ ምርጫ ውስጥ ምን ሊያጋጥሙ ይችላሉ? በተለይ በውጤት ላይ ተመስርቶ እንግዲህ አንዱ በምርጫ ላይ ምርጫ ሲኖር ሌላኛው ተመርጦ የአሸናፊነትን ድል ሊያገኝ ይችላል። ሌላኛው ደግሞ ሌላ ጊዜ የሚጠብቅበት አጋጣሚ ሊፈጠር ስለሚችል እነዚህ አይነት ነገሮች ይፈጠራሉ። በዛ ጋር ተያይዞ የውሸት ወሬዎች ሊሰራጩ ይችላሉ። ግጭቶች፣ ሁከቶች ሊፈጠሩ ይችላሉ። ስለዚህ መፍትሄውስ ምን ይሁን? ወደ መፍትሄ ስንመጣ ግልጽ ሂደት፣ ህጋዊ መፍትሄ መስጠት በጣም አስፈላጊ ሆኖ ይታያል ማለት ነው። ፈጣንና እውነተኛ መረጃዎችን ማጋራት ለህዝቡ ቶሎ ብሎ መረጋጋት ላይ መስራት አስፈላጊ እንደሆነ ያስገነዝበናል። አሁን ዋናው ዓላማችን ምርጫችን ምን እንዲሆን ነው? ነፃና ፍትሃዊ ሰላማዊ እንዲሆን ነው የምንፈልገው። ይሄን ደግሞ ለማድረግ የሁላችንም ኃላፊነት የሁላችንም ድርሻ በአግባቡ መወጣት እንዳለብን የሚያስገነዝበን ነውና በዚህ ዙሪያ ልባጭሩ እንበል። ማነው ባለድርሻ አካላት? እነማን ናቸው የባለድርሻ አካላቶቹ? ከመራጮች ይጀምራል። ስለዚህ መራጮቹ ምን ማድረግ አለባቸው? በዚህ ጊዜ መራጮች ከመመዝገብ ጀምሮ በቀኑ በሰዓቱና በጊዜው ሄዶ ድምጻቸውን መስጠት አለባቸው ማለት ነው። ስለዚህ ይሄ ሂደት መሆን ያለበት ሰላማዊ በሆነ መልኩ መንቀሳቀስ እንዳለባቸው፣ ሌላ ደግሞ የተለያዩ ግጭቶች ሊፈጠሩ ስላችሁ የዛ አካል አለመሆን አንደኛው ወይም ሌላኛው ከነሱ የሚጠበቅባቸው ነገር እንደሆነ ያሳየናል። ሌላ ውጤትን በሰላም መቀበል የሁሉም ነው፣ የመራጭም ብቻ ሳይሆን የሁሉም ምርጫን በሰላም መቀበል። ሌላ የምርጫ ኮሚሽን ነው። የምርጫ ኮሚሽን እንግዲህ ራሱን ችሎ የተቋቋመ አካል ነው። ምርጫው ፍጹም ነፃና ፍትሃዊ መሆን እንዳለበት መስራት አለበት። ምርጫ ኮሚሽኑ ግልጸኝነትን ማረጋገጥ መቻል አለበት። ምርጫ ኮሚሽኑ ውጤትን በትክክልና በአፋጣኝ ለማህበረሰቡ ማስተዋወቅ እንዳለበትም ማየት ይቻላል ማለት ነው። ሌላኛው ፖለቲካ ፓርቲዎችና እጩዎች፣ በተለይ እጩዎቹና ፖለቲካ ፓርቲዎቹ ኃላፊነት የተሞላበትን አካሄድ ማስፈን አለባቸው። ኃላፊነት የተሞላበት እነሱ ምርጫ ቅስቀሳ ሲያደርጉ በጊዜውና በሰዓቱ ማድረግ ባለባቸው ነው ባሌለባቸው ነገር አውቀው ህጉና ህግጋቱን በትክክል መተግበርና መከተል አለባቸው። ስለዚህ በኃላፊነት የኃላፊነትን አካሄድ ማሳየት ውጤትንም ደግሞ በሰላም የመቀበል የሚዲያ አካላቶች በተለይ የሚናፈሱ አልባሌ ወሬዎችና ኢንፎርማል ወሬዎችን በትክክለኛ መረጃ ለህዝቡ በጊዜና ትክክለኛና ሚዛናዊ መረጃን ለህዝቡ ለማቀበል ኃላፊነት አለባቸው። መረጃ ወሳኝ ነው። መንግስትም ሁኔታዎችን የማመቻቸት ለምርጫ አካባቢዎቹን ኢንቫይሮንመንቶቹ ለዚህ ውድድር ምቹ የማድረግና ዲሞክራሲያዊ የሆነ ሂደትን ማስፈን ለሚወዳደሩትም ዲሞክራሲ ምስን መዳሩን የማስፋት ደግሞ የመንግስት ኃላፊነት እንደሆነ ያሳየናል። እዚህ ጋር ሲቪል ማህበራት ዛሬ እዚህ ጋር የተገኘነው ከተለያየ ማህበራት ከተለያየ ተቋማት ነው። ስለዚህ ሲቪል ማህበራት ብዙ ጊዜ በአገራችን በዲሞክራሲ ላይ ሲሳተፉ እንብዛም አናይም። ነገር ግን እነኚህ የሲቪክ ማህበራት በምንድነው መሳተፍ ያለባቸው? ህዝቡ ማንቃት ማስተማር፣
ህጉንም ደግሞ መከታተል እንዴት ነው የምርጫ ሂደቱ እየተካሄደ ያለው የሚለውን ነገር ማየትና ማስገንዘብ ኃላፊነት አለባቸው። በተለይ ግንዛቤ መስጫ ላይ በስፋት መስራት እንዳለባቸው ያስገነዝበናል። የሌሎች ሀገራት ተሞክሮ ምን ይመስላል? ከዚህ ጋር ተያይዞ የኬንያ ማየት ይቻላል። ኬንያ ብዙ ተሞክሮ ያላት በተለይ 2007 2008 የነበሩበት ክራይስ እናውቃለን። ብዙ ሰዎች የተፈናቀሉበት ብዙ ህይወት መስዋዕትንም የከፈሉበት በተለይ በድህረ ምርጫው ማለት ነው። አሁን ግን የኬንያው በአንጻራዊ ሰላማዊ የምርጫ ሂደትን ያሰፈነችበት እና የመሪዎች ኃላፊነትና ጠንካራ የዲሞክራሲ ተቋም የገነባችበትን አቋም ማየት ይቻላል። ሁለተኛው ናይጄሪያ በህዝብ ስፋቱ ናይጄሪያ በጣም ከአፍሪካ አንደኛ የህዝብ ብዛት ያላት ሀገር እንደመሆኗ መጠን ይሄንን ምርጫ በአንጻራዊ መልኩ ምንም እንኳን መንገራገጮች ቢኖሩትም በተለይ የህዝብን ተሳትፎ ያሳደገችበት በተለይ ወጣቶችን ተሳትፎ ያረጋገጠችበት ምርጫ አካሂዳለች በቅርቡ ማለት ነው። ሶስተኛው ህንድን ነው የምናየው። ህንዶች ጠንካራ የሆነ የህግ የፍርድ ቤት እና የምርጫ ተቋማትን ገንብተው ያ ብቻ አይደለም በተለይ በቴክኖሎጂ ደግሞ ትራንስፓረንት እንዲሆን ነው የምርጫ ሂደታቸው ግልጽኝነት እንዲሰፍነትና ፈጣን እንዲሆን ያስቻላቸው የቴክኖሎጂ መጠቀማቸው ነው። በጣም ብዙ የሆኑ የምርጫ ተቋማትን ከማቋቋም ቴክኖሎጂን ከመጠቀምና ጠንካራ የሆነ ተቋምን ከመገንባትና የህዝብን ተሳታፊነት በተለይ ባለፈው የ2024 ምርጫ ላይ የህዝብን ተሳትፎ በዋናነት ያረጋገጠች የዓለማችን የዲሞክራሲ ቁንጮ መሆኗን ያሳየን ሂደት ነው ማለት ነው። በእኔ በኩል ይሄን ይመስላል ያለኝ። እጅግ በጣም አመሰግናለሁ። እጅግ አመሰግናለሁ። የዛሬው ርዕሳችን እንደምታዩት ምርጫ ሰላም በአዲስ አበባ ምን ይመስላል፣ በኋላ ምንስ ብናደርግ የተሻለ ሊሆን ይችላል የሚል ነገር እናያለን። በገለጻ ስለት ላይ የማያቸው ሀሳቦች እነዚህ ናቸው። ቁልፍ ቃላቶች ምርጫ ምንድነው በራሱ፣ ሁለተኛው ዲሞክራሲ ሲባል ምንድነው፣ በመጨረሻ ላይ ሰላምና ማጠቃለያውን አይተን እንጨርሳለን። እነዚህ ሶስቱ ቃላቶች በዓለም ላይ ከ16000 ሲደመር በላይ ጦርነቶች መነሻቸው እነዚህ ናቸው። የመጀመሪያው ዲሞክራሲ የአገዛዝ ስርዓት ነው እንጂ ብቸኛ አይደለም። በዓለም ላይ ዲሞክራሲ ማለት አንድ የአገዛዝ ስርዓት ነው። ዘውዳዊ የመንግስት ስርዓት አለ፣ ወታደራዊ መንግስት ስርዓት አለ፣ ቴረኒ የሚባል አለ፣ ኦሊጋርኪ የሚባል አለ። እንደኛ ደግሞ እንደ ድሉ ሆኖ ሶስቱን ሞክረናል። ዘውዳዊ የመንግስት ስርዓት ሞክረናል፣ ወታደራዊ መንግስት ስርዓት ሞክረናል፣ ዲሞክራሲን ሞክረናል። ከ16000 በላይ የተደረጉ ከፍተኛ ጦርነቶች መነሻቸው ዓለም ላይ አስቀያሚዎቹ እኩልነትን፣ ፍትህን ፍለጋ ነው። ዲሞክራሲ የዛሬ ብዙ ዓመት በፊት አቴኖች ሲጀምሩት ግሪክ ውስጥ ነው የተጀመረው። አንድ ሰው በህይወት ዘመኑ አንድ ቀን መንግስት ይሆናል። ግን ወንዱ ነው እድሜው 40 ዓመት መሙላት አለበት። በእጣ ይደርሰዋል። እጣው ለሚሳተፉ ወንዶች ናቸው። እሱ አድጎ 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 ሄዶ ዛሬ እዚህ ደረጃ ደርሷል። ዲሞክራሲ 9 እሴቶች አሉት። የመጀመሪያው የህዝብ ሉዓላዊነት የሚባለው ነው፣ ምሰሶዎች ናቸው። ሌላኛው ነፃ ፍትሃዊ የሆነ ዲሞክራሲያዊ ምርጫ ማከናወን ነው። ሌላኛው ቀጥሎ ያለው ከሁሉ በላይ እኛ የምናደርገው ድምጽ የመስጠት ሂደት ነው። የመንግስት ተጠያቂነትን ሉዓላዊነትን የማረጋገጥ ሂደት፣ እሱ ዲሞክራሲ ያገዛዝ ስርዓት ነው። እኩልነት እንግዲህ በፍልስፍናው ብዙ ነው። እኩልነት በራሱ በጣም ትልቅ ቃል ነው። ሌላኛው ፍትህ፣ ለሁሉም ዜጎች ጥቅምም ሊሆን ይችላል ጉዳትም ለሁሉም ዜጋ እኩል ማከፋፈል። በፍልስፍናው ዓለም ላይ ማን ነው እኩል? እና አሪስቶትል ሰዎች ሲሰሩ ሁሉም ሰው የተሰራው ከጭቃ ነው፣ ጭቃው ግን አብሮ የገባበት ብለው ይናገራሉ። ያ ወስዶ ወደ መንግስት አስተዳደር ስርዓት ይወስደናል። ዲሞክራሲ እንግዲህ የሂደት ውጤት ነው፣ መስተጋብር ነው። በአንድ ቀን ተገንብቶ አያልቅም። ስለዚህ ሂደት አለው ማለት ነው። የሆነ ጊዜ ይጀምራል፣ ይቀጥላል፣ እያለ ይሄዳል። አሁን ባለው 195 አገሮች በዓለም ላይ አሉ። ብዙዎቹ ዲሞክራሲን ስርዓት ይከተላሉ። በተለይም በዓለም ላይ 24 የፌዴራሊዝም ስርዓት ከሚከተሉ አገሮች ውስጥ ብዙዎቹ ዲሞክራሲን ጥሩ የተሻለ አገዛዝ ስርዓት ብለው ወስደውታል። በዚህ ውስጥ ምርጫ ከሰላም እይታ እንዴት ነው የምናየው? ምርጫ እንግዲህ የዲሞክራሲያዊ መሰረት ነው። መሰረትነቱ ሰላም ካልነበረ ውጤቱ አይታመንም። ምክንያቱም በግጭት በውከት የሚደረጉ ምርጫዎች ብዙዎቹ ውጤቱን ለመቀበል እንቸገራለን። ሰላማዊ ምርጫ የህዝብን እምነት ያጠናክራል።
የብዙዎቹ የዓለማችን ተሞክሮች እሱን ያሳየናል። ሰላም ለምርጫ ያለው ፋይዳ የህዝብ ተሳትፎ በብዙ መልኩ ይጨምራል። እኔም ዶክተር መርጊቱም ያለንበት በኢትዮጵያ 7ኛው ምርጫ ምን ሊሆን ይችላል? ከዚህ በፊት የነበሩትን 6ቱንም የምርጫ 13604 ገጾችን አነበብኩ። ሁሉም በኢትዮጵያ ውስጥ የተከናወኑ ምርጫዎች ምን ይመስላሉ? በኢትዮጵያ ውስጥ ከትግራይ ክልል በስተቀር በሁሉም ክልሎች ምርጫ ማከናወን የሚቻልበት ሁኔታዎችን አየን፣ አጠናን እንደ ምሁር። በዛ ደረጃ ላይ ኢትዮጵያ ውስጥ ምርጫ ለማከናወን የሚያስችሉ አስቻይ ሁኔታዎች በደንብ አሉ። የመንግስት ዝግጁነት አለ። የፖለቲካ ፓርቲዎች ፉክክር በደንብ አለ፣ ይታያል። ዓለም አቀፍ ስታንዳርድ የፓርቲዎች ክርክርም ሲያከናውኑ አይተናል። በዚህ ላይ የፖለቲካ ግጭትን ይቀንሳል፣ የሀገር መረጋጋትን ያጠናክራል፣ ውጤቱ ተቀባይነትን እጅግ በጣም ይጨምራል። ዲሞክራሲያዊ ምርጫ መሰረቱ የመጀመሪያው ነፃነት ነው፣ ፍትህ ነው፣ ግልጽነት ነው፣ ህግ የሚከበርበት ይሆናል። ማን ነው የሚመረጠው? መራጩ ህዝብ የሚወስነው ይሆናል። ግን ፓርቲዎች ሀሳባቸውን ለሽያጭ አቅርበዋል። ዋና ዋና ባለድርሻ አካላቶች መንግስት ነው። መንግስት ማለት ትርጓሜው አስተዳደራዊ መዋቅር ነው። የእኛን ሀገር የመንግስት ስርዓት ካየን ከዳማት ተነስተን እስከ አሁን ስንመጣ ብዙ ሂደት ሂደዋል። አንዳንዶቹ ቅድም እንዳልነው ዘውዳዊ ነው፣ አንዳንዱ በመፈንቅለ መንግስት ነው፣ አንዳንዱ በምርጫ ነው። ስለዚህ እኛ ደግሞ ምርጫን እየተለማመድን ነው። በመፈንቅለ መንግስት ደርግ 108 የሚጠጉ የበታች ሹም ወታደሮች ስልጣን ሲይዙ በሻለቃ ደበላ ደንሳ የተነበበው አዋጅ ነው። ለ13 ዓመት ህግ ሆኖ ቀጥሏል። አንዷን ብቻ አዋጅ ለአንብብ። ዛሬ መስከረም 2 1966 አፄ ኃይለ ሥላሴ ከስልጣን መንበራቸው ወርደዋል። ሁለቱም ምክር ቤቶች ተበትኗል። ህዝቡ በሰላማዊ በዲሞክራሲያዊ በሆኑ መልኩ መሪዎቹን ይመርጣል ይላል። መሪዎቹን ግን አልመረጠም። ከ13 ዓመት በኋላ ደርግ ሌላ ህገ መንግስት አመጥቷል። እንዲህ አይነቶችን ሂደቶችን አልፋ ነው ኢትዮጵያ ዛሬ እናንተ ላላችሁበት እኔና እናንተ ባለንበት ደረጃ የደረስ ነው። የምርጫ ቦርድ አለ፣ ፓርቲዎች ይኖራሉ፣ ሚዲያ፣ ህዝብ፣ የህዝብ አስፈጻሚ አካላት፣ ሲቪል ማህበራቶች ናቸው። ሲቪል ማህበራት ስንል በህዝብና በመንግስት መካከል አገናኝ ድልድይ ናቸው። እነዚህ ባለድርሻ አካላቶች እንላቸዋለን። ስለዚህ ዋና ዋና ባለድርሻ አካላት የመንግስት ሚና ምንድን ነው የሚሆነው? መንግስት ህግ መከበር ማረጋገጥ ነው። የደህንነት ውጤት መፍጠር ነው። አካባቢውን ነፃና ፍትሃዊ ማድረግ ነው። በዚህ ላይ የኢትዮጵያ መንግስት አሁን ባለው ሂደት ውስጥ ቁርጠኛ ነው። ሁለተኛው የምርጫ ቦርድ ሚናው በተለይ ከቅርብ ጊዜ ወዲህ አስቻይ ተቋማቶች ኢትዮጵያ ውስጥ ጥሩ አለ። ግልጽነትን ማረጋገጥ፣ ነፃ ፍትሃዊ ሂደትን መምራት ነው ዋና ሂደቱ። ከየትኛውም ወገንተኝነት ነፃ የሆነ ነው። የኢትዮጵያ የምርጫ ቦርድ ዓለም ላይ ካሉት የተሻለ የምርጫ ቦርድ ስርዓት የሚባለው ነው። ችግሮች ይኖራሉ ወይ? የራሱ አውድ ይኖረዋል። ምክንያቱም በማደግ ያለ ሀገር ነው። ሌላኛው የፖለቲካ ፓርቲዎች ሚናቸው ሰላማዊ ውድድር ያደርጋሉ። የጥላቻ ንግግርን መቆጣጠር ነው። ውጤቱን መቀበል ነው። ሚዲያ አራተኛ መንግስት ነው። ስለዚህ እንደ አዲስ ሚዲያ ሰፊ ተደማጭነት ያላቸው ይሄን ማስተማር እንዲህ አይነቱን ትልቅ ከሰላም ቢሮ ጋር በመሆን ማዘጋጀት የሚጠበቅበትም ነው። ተሰሚነታችሁ ሽፋናችሁ ብዙ ስለሆነ ስለዚህ እውነተኛ መረጃ ማቅረብ ነው። የተመጠነ ዘገባ ህዝብን ማስተማር ነው። የህዝብ ሚናው ህግን ማክበር ነው። እንደኛ በሰላም መሳተፍ ነው። የተሳሳተ መረጃ ማረቅ ነው። ስለዚህ እንደምታውቁት የመረጃ ስርጭቶቻችን ትንሽ መገራት ያለበት ነው። ህግ አስፈጻሚ አካላቶች ብዙ ኮማንደሮችን እያየው ስለሆነ ዋናው ተግባራችን የሰላም ቢሮን ጨምሮ ደህንነትን መጠበቅ ነው። ግጭትን መከላከል ነው። ፍትሃዊ እርምጃ መውሰድ ነው አጥፊዎቹ ላይ። ይሄ ይሆናል በምርጫ ሂደት ውስጥ። የሲቪል ማህበራት ሚና ቅድም እንዳልኳችሁ አገናኝ ድልድይ ናቸው። የወጣቶች ፌዴሬሽን፣ የሴቶች፣ የሙያ ማህበራት እነዚህ ለትርፍ የተቋቋሙ አይደሉም። በተለይ ከሁሉ በላይ አገልግሎት ሰጪ ናቸው። በመንግስትና በህዝብ መካከል አገናኝ ድልድይ ይሆናል። ምርጫን መከታተል፣ ሰላምን ማበረታታት። ብዙዎቻችሁ እዚህ ያላችሁ ሰፊ የህይወት ተሞክሮ ያላችሁ ናችሁ። ሰላማዊ ምርጫ ስኬት መሰረቱ ሁሉም ባለድርሻ አካላት ኃላፊነት አላቸው። በአንድነት በሰላማዊ ምርጫ ማሳካት ሰላማዊ ምርጫ ማሳካት ይቻላል። እኛ ኢትዮጵያውያን በሁሉም ረገድ ያለን እንደ ተቋም እንደየቦታችን እንደየስራ ድርሻችን በተሰማራንበት የስራ መስክ ውስጥ ሁላችን ብንሰማራ ሰላማዊ ምርጫ ማከናወን ይቻላል። ምርጫን ተከትሎ የሚኖሩ የጸጥታ ችግሮች እና መፍትሄዎቻቸው ምን ሊሆን ይችላል? በእርግጥ ትሬት
የጸጥታ አካላቶች በሁሉም ረገድ ያላችሁ ምን ሊሆን ይችላል የሚል ነገር ምንድነው ይሰራል። ሃይፖቴሲስ በዚህ ደረጃ ላይ ሊኖር የሚችል የምርጫ ደረጃዎች የሚላቸው በዚህ ደረጃ ውስጥ የጸጥታ ችግር ሊመጣ ይችላል። የመጀመሪያው ቅድመ ምርጫ ላይ በምርጫው ቀን፣ ድህረ ምርጫ ቀን። የቅድመ ምርጫው ላይ የፖለቲካ ግጭት ሊኖር ይችላል። የጥላቻ ንግግሮች ሊኖሩ ይችላሉ። መፍትሄ ይኖረዋል። የህግ አስፈጻሚያት ጠንካራ መሆን ይጠበቅባቸዋል። የህዝብ ንቃተ ህሊና መጨመር ነው። እንደዚህ አይነት ነገር ማስተማር ህዝባችንን፣ ሚዲያ ትክክለኛ መረጃ ማቅረብ ነው። አሁን ያለነው ቅድመ ምርጫ ሂደቱ ላይ ነው። ፓርቲዎች ተመዝግበዋል፣ እጩዎቻቸውን አስመዝግበዋል። አሁን ሀሳባቸውን በሚዲያዎች በሜንስትሪሙ በሁሉም በተገኘ አጋጣሚ እየሸጡልን ነው፣ እየሰማን ነው። እቺን ታላቅ ሀገር ከዚህ ወደዚህ አሻግራለሁ፣ በኢኮኖሚው በፖለቲካው እንዲህ አደርጋለሁ፣ ሰላሙን እንዲህ አደርጋለሁ፣ የብሔራዊ ጥቅሙን በዚህ መልኩ አስጠብቃለሁ ብለው ሀሳባቸውን ይሸጣሉ። በምርጫ ቀን ዋና ዋና የጸጥታ ችግሮች ሊሆኑ የሚችሉ እነዚህ ናቸው። በመስጫ ጣቢያዎች ግጭት ሊኖር ይችላል። የመራጮች መስተናገድ ችግር ይሆናል። ረጅም ሰልፎች ይኖራሉ። አንዳንዴ መዘግየትና አደጋ ሊኖር ይችላል። የመሬት መንሸራተት ሊኖር ይችላል። ከፍተኛ ዝናብ ይኖራል። መፍትሄው የጸጥታ ኃይሎች በቦታው መኖር ነው። በቂ የጸጥታ ኃይል እንደ አዲስ አበባ ዲፕሎይ ይሆናል። ባለፈውም የጸጥታና የፖለቲካ ማፒንጉ የሚያሳየው እሱን ነው። ኢትዮጵያ ውስጥ ከትግራይ ክልል በስተቀር በሁሉም የሀገራችን ክልሎች ምርጫውን ማከናወን ለማስቻል አስቻይ ነው። ከሁሉ በላይ ደግሞ አዲስ አበባ እንደ ምሳሌ መሆን የሚችል አካባቢ ነው። ግልጽ የምርጫ ሂደትን፣ አስተማማኝ ታዛቢዎች፣ ፈጣን ግንኙነት ስርዓትን ማስፈን ይጠበቃል። ድህረ ምርጫው ላይ ዋና የጸጥታ ችግር ሊሆን የሚችለው ብዙ በማደግ ባለ ሀገር ላይ ይሄ ነው። የጎዳና ሰልፍ በብዛት ይበዛል፣ የምታውቁት ነው። ድህረ ምርጫው ላይ ውጤቱ ሲገለጽ የውጤት ክርክር ይነሳል። ምክንያቱም በምርጫ ቦርድ ምርጫ ጣቢያው ላይ በምርጫ ክልል ብሔራዊ ምርጫ ቦርድ የሚገልጻቸው ውጤቶች ይኖራሉ። ኤከሌ የሚባል ፓርቲ ይህን አግኝቷል። የህዝብ ተቃውሞ ይመጣል። ተቃውሞ ግን በማንም ረገድ እንደሰለጠነ ማህበረሰብ የምናስተናግድበት መንገድ በዚህ ሚዲያም የምንሰማ ሁላችንም ውጤቱ እኛ መሪዎቻችን የሚፈለገውን መርጠናል። በየአካባቢዎቻችን ሁሉም የሀገሪቱ ክፍሎች ምን የፓርቲ ወኪሎችን በእኛ ሀገር ደረጃ ላይ 50 ሲደመር አንድ ያገኘ ፓርቲ መንግስት ይመሰርታል። 274 ህገ መንግስታችን እሱ ነው የሚለው። ስለዚህ ውጤቱን የህዝብ ተቃውሞ አንዳንዴ ፓርቲዎች ሐሳባቸው ግዢ ሲያጣ ለምን ሊያደርጉት ይችላሉ? የህዝብ ተቃውሞውን ያነሳሳሉ። እሱ ላይ ውድ የሀገራችን ህዝቦች፣ ማህበረሰቦች፣ በተለያየ ደረጃ ያላችሁ የፓርቲ ተወካዮች ይህንን ፖለቲካ የሀገራችንን ከፍ እንድል የሚሰሩ በየደረጃው ያላችሁ በዚህ ላይ ከሁሉ በላይ ኃላፊነት ይሰማናል። የሚጠበቀውም እሱ ነው። መፍትሄዎቹ ግልጽ ውጤት ማስታወቂያ ነው መለጠፍ፣ የህዝብ ግንኙነትን ማሻሻል፣ የሰላም ጥሪ ከመሪዎች ይጠበቃል። የዲሞክራሲ ተቋማትን ማጠናከር፣ የህግ ስርዓትን ማሻሻል፣ የህዝብ እምነትን ማጠናከር፣ ቴክኖሎጂን አጠቃቀም ነው። ምርጫ ቦርዳችን የተሻለ ቴክኖሎጂ ምክንያቱም ዓለም ሁሉ የሄደበት ስለሆነ ስለዚህ በዚህ ደረጃ ላይ የሚደረገውን የህዝባችንን የማህበረሰባችን ንቃተ ህሊና ከሁሉ በላይ በዛ አካባቢ ላይ ማስተማር በዛ ግንዛቤ መስጠት የሚጠበቅ ይሆናል። ምርጫና ሰላማዊ መሆን አስፈላጊነቱ ችግሮች ቢኖሩም መፍትሄ አለ። ሁሉም ተሳታፊዎች ኃላፊነት አለባቸው። የሚኖች የፓርቲ ተወካዮች፣ የፓርቲ ኃላፊዎች፣ ተወዳዳሪዎች፣ እጩዎች፣ ማህበረሰቡ ለምን ምርጫ ወደ ሁከት ያመራል? ድህረ ምርጫው ላይ ለምንድን ነው ወደ ሁከት የሚያመራው? የመጀመሪያው የሚያመራው ከተፎካካሪ ፓርቲዎች የሚመጡ ችግሮች አሉ። ፓርቲዎች ቅድም እንዳለው ሐሳብ ነው የሚሸጡት ለማህበረሰባቸው። ቅድም እንዳለው አንዳንዶቹ አገር አቀፍ ናቸው። አንዳንዶቹ ደግሞ ምንድን ናቸው? ከተማችን ላይ ያሉ አሉ። አንዳንዶቹ ደግሞ በየክልሉ የሚወዳደሩ ናቸው፣ በየምርጫ ክልሎቻቸው። በዚህ ውስጥ ላይ ከፍተኛ የኃይል ፍላጎት ይኖራል። የእርስ በርስ መተማመን እጥረት ይኖራል። የምርጫ ውጤትን አለመቀበል፣ አስተሳሰብን የሚያሳንስ ንግግር፣ ለምሳሌ ይህን ውጤት ንግግር አልቀበልም የሚልና አንዳንዱ እንደምታውቁት ሚኒስትሪሙ ብዙ ነው። አሁን የፖሊስና የጸጥታ ኃይሎች ሚናችን ሰላምን መጠበቅ ነው። ሁለተኛው በምርጫ ጣቢያዎች ደህንነትን ያልተገባ እርምጃ መከላከል ነው። በዚህ ጉዳይ ላይ የባለፈው የፖሊሶቻችን የጸጥታ አካሎቻችን አመርቂ ውጤቶች ያሳያል። የፖለቲካ ፓርቲዎች ህጋዊ ግዴታ
ሰላማዊ ማካሄድ ነው። ደጋፊዎቻቸውን ከግጭት መከላከል ይጠበቅባቸው። የመራጮች መብትና ጥበቃ በነፃነት መምረጥ ነው። እንደ ማህበረሰብ የመረጃና የሚዲያ ቁጥጥሩን እውነተኛ መረጃ ስርጭት ማከናወን ነው። በዚህ ጉዳይ ላይ የሚኖረን የቅጣት ስርዓትን ህግ ማፍረስ ላይ ቅጣት መውሰድ ነው። ፈጣን የፍርድ ሂደት ህግ እንዲከበር መደገፍ ይጠበቅብናል። የጸጥታ ጉዳዮች ምርጫን ይጎዳሉ። ጠንካራ የህግ ማዕቀፍ አስፈላጊ ነው። ሁሉም አካላት ተባብረው መስራት ያስፈልጋል። በዚህ ጉዳይ ላይ ሰላማዊና ዲሞክራሲ ምርጫ የአፍሪካና የዓለም ሀገራትን ተሞክሮ ካየን ቅድም እቴ ዶክተር መርጊቱ በደንብ ስለጠቀሰችው የጋና አለ። በዚህ መልኩ ይገለጻል። የተረጋጋ ዲሞክራሲ አላቸው። ሁለተኛው ደቡብ አፍሪካ ነው፣ የምታውቁት ነው። ከአፓርታይድ በኋላ ጥሩ የምርጫ ስርዓት አላቸው። ሶስተኛው ናይጄሪያ ናቸው። ከ250 በላይ ብሔር አለው። ከ200 ሚሊዮን ህዝብ የሚኖርበት ነው። ችግር አለ። ቦኮ ሃራም ያስቸግራል፣ ግን ምርጫ ያከናውናል። ያም ሆኖ ቦትስዋናን ካየን የተረጋጋ ፖለቲካ አለው። የህንድን ተሞክሮ ቅድም በደንብ ስለታየ የጃፓንን ካየን እጅግ የተረጋጋ የህግ አክባርነት ስርዓት ይታይባቸዋል። የተረጋጋ ስርዓትና ዝቅተኛ ግጭት ደረጃ ነው ያለው። የኢንዶኔዥያን ካየን ኢንዶኔዥያ በጣም በርካታ 2000 ብሔር ያለበት ሀገር ነው። በጣም የተሻለ ዲሞክራሲ የሚባለው ከኤሲያ እሱ ነው። የጀርመን ተሞክሮን ካየን ጠንካራ የህግ ስርዓት አላቸው። ስዊድን በተመሳሳይ መልኩ፣ ኒዘርላንድም ካየን እንደዛው። የአሜሪካን የምርጫ ስርዓት ካየን የሁለት ምክር ቤት አለው፣ የሚዲያ ነፃነትና በተለይ ከሁሉ በላይ የፍርድ ቤት ጥበቃ። ዋና ዋና ችግሮቹ የምርጫ ማጭበርበር፣ የህግ እጥረት፣ ሙስና፣ የፖለቲካ ግጭት በብዛት ይታያል። ኢትዮጵያና አዲስ አበባውያን ከዚህ ሀገራት የምንማረው የመጀመሪያው የተቋማት ጠንካራነት፣ የህዝብ ንቃትንና የህዝብ እምነትን አስፈላጊነት፣ ቴክኖሎጂን መጠቀም፣ ተቋማት ጥንካሬ፣ የህግ በላይነት እንዲኖራቸው እንዳላቸው ከዚህ እንማራለን። አዲስ አበባ ይህን ትማራለች። ኢትዮጵያ ሀገራችን አዲስ አበባ ከተሞክሯ መማር ትችላለች። የፖለቲካ ባህል አለ። የተሻለ አገልግሎት፣ የተረጋገጠ ቅቡልነት ሲጣመር ጠንካራ መንግስት ተቋማት ይገነባል። ማጠቃለያ የተለወጠው አሁናዊ የፖለቲካ አውድ መረዳት ለስኬታማ ምርጫ ወሳኝ ነው። በስድስተኛው ሀገራዊ ምርጫ የነበሩ ጥንካሬዎች አሉ። በሰባተኛው ምርጫ ለማጽናት መስራት ከሁሉ በላይ ይጠበቅብናል። ሰባተኛው ምርጫ በአስቻይ ሁኔታዎች በተግዳሮቶች የተከበበ ነው። ታሪካዊ ክስተት ነው። እንደኛ እንደ ሀገር እንደ ዓለም የምናየው በዲሞክራሲ ስርዓት ግንባታችን ውስጥ ምርጫ እንደ ጀርባ አጥንት ይወሰዳል። ስለዚህ ምንስ ብናደርግ የተሻለ ሀገር እንገነባለን? የኛ ድርሻ ምን መሆን አለበት? እንነጋገር፣ እንወያይ። እጅግ አመሰግናለሁ።